ብዙዬ እውነቱን አፈረጠችው። አው እንግዲህ ምን ታደርጊዋለሽ? ብዙዬ እውነቱ አፈረጠችው። ሀቁን ማውራት በመሸበት ማደር እንደሆነ ደጋግሜ ነግሬያችሁ ነበረ። ሰላም ጤና ይስጥልኝ የሌላ ግሮስ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በድጋሚ መጣሁላችሁ አዲስ ዜና ይዤላችሁ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ሳታደርጉ የትም ቦታ መሄድ አይጠበቅባችሁም። ለሳቅ፣ ለጨዋታ፣ ለደስታ፣ ለፍቅር ብቻ ነው እኔ ጋር ስንተባተብ ሳወራ ሀሳብ አስተያየታችሁ ኮሜንት ስር ማስቀመጣችሁን አትርሱ እያልኩኝ ወደ ብዙዬ ጉዳይ መጣ። ብዙዬ ዛሬ የተናገረችው ንግግሮች እጅግ በጣም ልብ የሚሰብሩ እውነት ልብ የሚነኩ ናቸው። በነገራችን ላይ በሰው ህይወት ላይ የምንገባ አንዳንድ እህቶች፣ አንዳንድ ዩቲዩበሮች፣ አንዳንድ ቲክታከሮች አሉ ከኔም ጭምር። እኔ በማያገባኝ ነገር ነው አሁን ቪዲዮ እየሰራሁ ያለሁት ማለት ነው። ስለዛ እኔ በማያገባኝ ነገር ገብቼ ራሴ ዝቅ አድርጌ ይሄን አድርጌ ማለት አልችልም። ብዙዬ ደግሞ ዛሬ የተናገረችው ነገር እጅግ በጣም ልብ ሰባሪ ነው እና የት ነው የተናገረችው ለምትሉኝ ብዙዬ ቤት ሄዳችሁ ማግኘት ትችላላችሁ። በነገራችሁ ላይ አንድ ሰው እኮ ልሙት እያለ ልትከለክለው፣ ልታግዘው፣ እንትንትለው ተውልትለው ምናምን ትችላለ። ነገር ግን በግድ ልሙት እያለ በራሱ ላይ ገደል ገብቶ ያ ለማውጣት አትታገለውም። እና ደግሞ ያው በኮሜንታተሮች ዙሪያ ነበር የተናገረችው ብዙዬ። አሁን እነ ብዙዬም እኛም አይመለከተንም። ምክንያቱም መምረጥ ያለበት ከማን ነው በሱ ህይወት ላይ የሚሻለው፣ በሱ ህይወት ላይ ማን ነው ደስተኛ የምታደርገው የሚለው ነገር እሱ ነው መምረጥ ያለበት። ኦኬ። ስለዛ እኔ ከይቅርታ ጋርና ከዚህ በፊት እኔ የተናገርኩት ነገር ደረሰ። አያችሁ፣ እኔ መጀመሪያ ምን ብያችሁ ነበረ? አብርሃም ጋሽዬ ጋር እናቱ ጋር ይሄድና የራሱን ህይወት ለትንሽ ሰዓታት ወይም ለትንሽ ሳምንታት ከነሱ ጋር ይሁን ብዬ ነበር። እና ግዴታ እኮ ጋሽዬ ሚዲያ ውጣ አልተባለም፣ ግዴታ ውጡ እኮ አልተባለም። እና ብዙዬ የተናገረችው ነገር ያው እጅግ በጣም አስከፊም ነገር አለው፣ እጅግ ማስደሳችም ነገር አለው። በሰው ህይወት ላይ ገብተን የምንበጠብጥት ልክልካችን አስገብታ የሰጠችን እና ደግሞ አብርሃም እሷ አይመለከታትም። በነገራችን ላይ ለምን አይመለከታትም መሰላችሁ? አሁን ብዙዬ አብርሃም ሩታ ይምረጥ ሄርሜላ ይምረጥ አይመለከታትም። ምክንያቱም የሚኖረው ህይወት የአብራሽ ነው እንጂ ማናት ብዙዬ አትኖርለትም። ያ ኑሮ ማለት ነው። ለምን ኑሮ የሚኖረው አብርሃም ነው። በህይወቱ ማስደሰትም ማስከፋትም የሚሆነው አብርሃም ነው። ስለዛ ማን መምረጥ እንዳለበት ማን መምረጥ እንደሌለበት እሱ ነው ሄዳችሁ መጠየቅ ያለባችሁ። እና ከዚህ በፊት እኛ የተደረገው ነገር እያየን ነበረ። ማን ከሀቀኛ ጎን እንደቆመ፣ ማን ከስተተኛ ጎን እንደቆመ። በነገራችን ላይ ማለት ነው እኔ ሁሉም ነገራችሁ ነገር ማንም ሰው አሁን እናት፣ አባት፣ እህት፣ ወንድም ሊዋሻችሁ ይችላል። ነገር ግን ውሸት ማለት ነው በጣም ነው የሚጣፍጠው። እንደ ምግብ ጣፋጭ ዶሮ ወይም ደግሞ ስጋ ወጥ ራሱ ልበል ጣፋጭ አለ አይደለ? እንደዛ ነው የሚጣፍጠው እንትኑ ውሸቱ ማለት ነው። በነገራችን ላይ ውሸት እንደዛ ነው የሚጣፍጠው። ግን እውነት አይጣፍጥም። ለምን? እየመረረ ነው የምንውጠው። ስለዚ እውነት ይዘህ ከተከተልክ፣ ፈጣሪህን ይዘህ ከተከተልክ ወድቀህ አትወድቅም። ግን ውሸት ይዘህ ከተከተልክ ቀናት፣ ሰዓታት፣ ሰከንደታ አይኖረውም። ውሸቱ ይጋለጣል። ዞሮ ዞሮ አይጋለጥም ብትል ምድር ላይ እያለህ ዛሬ ነገ ሳይል ይጋለጣል። ስለዛ ውሸት ከመናገር ብንቆጠብ ባይነኝ እኔ በበኩሌ። ነገር ግን አሁን በአብርሃምና በሄርሜላ በሩታ በኩል ያወራችሁ ብዙ ትክክል ናት። እኔ ምንም ነገር የምፈርደው ነገር የለም። በአብርሽም ሆነ በሩታም በሄርሜላም አልፈርድም። ለምን? መምረጥ ያለበት እሱና እሱ ብቻ ነው። እና ደግሞ ኮሜንታተሮች አንቺ ወንድሜ የላችሁም ወይ እህት የላችሁም ወይ ይሄን ያክል አባት እናት የላችሁም? በሁለት ሴቶች መሀል ገብቶ በሁለት ሴቶች እንደዚህ ተወጥሮ ልጁ ራሱ እስከሚስት ድረስ ራሱን እስከሚጠላ ድረስ ራሴን አላቅም እስከሚል ድረስ የት ሄዳችሁ? ጋሽ አባትሽ ሴት አሉ ምናምን። ከዚህ በፊት ጋሽዬ እናውቃቸዋለን በሚዲያ ላይ ማለት ነው። በሚዲያ ላይ ወጥተው ነበር እና ያ ነገር ደግሞ እኛ ግዴታ እኮ ሚዲያ ላይ ውጡ አንላቸውም። ገብቷቸዋል? ውጡ አይደለም። እና ደግሞ ውዶችዬ እኔ በበኩሌ ማለት ነው የሄርሜላም ሀቅ አላት፣ ሩታም ሀቅ አላት። ሩታ ሀቅ ያለት በልጇ በኩል ነው። ሄርሜላም ያለት በቀለበቷ በኩል ነው። እንደዚህ ተንበርክኮ በሚዲያ በህዝቡ ፊት እንደዚህ ተንበርክኮ ቀለበት አስሮላት
መጨረሻው ደግሞ እንደዛ መሆን አልነበረበትም። ስለዛ ብዙዬ አብሽሪ፣ አንቺ ምንም ነገር እንደውም በጣም ጠንካራ እህት፣ በጣም ጀግና እህት፣ በጣም በቃ ምን ልበልሽ፣ ብዙ ነገር የሚገባሽ እህት ነሽ። ለምን ብዙ ነገር አድርገሻል፣ ከብዙ ሰው ተጋፍጠሻል። እንዲያውም እኔ እንጂ አላቅም። እኔ ወንድሜን እንደዚህ ለማለት አልጋፈጥም። ለምን አንቺ ከብዙ ሰው ተጋፍጠሻል። ቤት አትገቢም ስትባይ ተገብተሻል። በቃ ብዙ ነገር አድርገሻል ለአብርሃም ማለት ነው። የሚገባው ነገር አድርገሽለታል። ነገር ግን እሱ አሁን ማድረግ ያለበት ነገር እንደውም ይሄ ሰሞን ከሚዲያ ርቆ ምን ማድረግ አለበት? እሱ ራሱ ቪዲዮን መከታተል አለበት። ቪዲዮ ከሀ እስከ ፐ ያለው ነገር ተከታትሎ እውነታው ማወቅ አለበት። ምን እንደተፈጠረ ምን እንደሆነ በቃ ማወቅ አለበት። ሲጀመር ማለት ዞሮ ዞሮ ማወቀው አይቀርም። ስለዛ ያን ቪዲዮ ሳይጨርስ ዳኒ ቤት፣ ቡዜ ቤት፣ ዴቭ ቤት፣ በቃ የፍሬም ቤት ቤት ሩታ ቤት የተለቀቀው ቪዲዮ የእያንዳንዱ ሲደረግ የነበረው ቪዲዮ እስከ መጨረሻ ካላየው አብርሃም መቼም ቢሆን መቼም አይነቃም። ያ ስለሆነ ሰው ነግሮ ሳይሆን እናንተ ነግራቶች ሳይሆን ራሱ ቪዲዮውን አይቶ መንቀት አለበት ማለት ነው። ብዙዬ ስለዛ ምንም ነገር የሚያስጨንቅሽ ነገር የለም። ስለዛ እናመሰግናለን። አብርሃም ደግሞ ወደ ራሱ እንደመለሽልን ፈጣሪ ካንቺ ጋር ይሁን። ሌላው ነገር ደግሞ ዶችዬ እናንተ ኮሜንት ስር ሄርሜላ ናት ሀቃለት ወይም ሩታ ናት ሀቃለት ራሳችሁ ኮሜንት ጻፉልኝ፣ እጠብቃችኋለሁ። እኔም መልስ እሰጣለሁኝ ግን ስድብ ነፃ የሆነ ሰው ማለት ነው። የኔ ውዶች ቅድም በለቀቁት ቪዲዮ ላይ ደግሞ እኔ ቪዲዮ የለቀቁት ማለት ነው አብርሃም አይሌ ለመለቀቀው በአብርሃም ፌክ አካውንት አብርሃም አስመስለው ነው የለቀቁት ብዬ ይሄ ተናግሬ ያለው። ነገር ግን ሳታዳምጡት እናንተ ኮሜንት መሳደባችሁን ቀጥላችሁታል። በነገራችን ላይ እኔ ችግር የለብኝም ከስድብ ምንም የሚለጠፍብኝ ነገር የለም። ነገር ግን የምትሳደቡት እናንተ፣ የምትጎዱት እናንተ፣ ምክንያቱም ያጭላቱ ስለምዘሩ ማለት ነው። ስለዛ ወዶች ወዳቻለሁ፣ አከብራቸዋለሁ። በሌላ ቪዲዮ መጣለሁኝ። ይህን ቪዲዮ ለብዙ ሰው ተደራሽነት እንዲኖረው ላይክ፣ ሼር፣ ሰብስክራይብ የደውላል ምልክት ተጭናችሁ ለብዙ ሰው ተደራሽነት አድርጉልኝ። በጣም የምወዳችሁ በጣም የማከብራችሁ ክበሩልኝ የኔ ውዶች።